ብሩኬ ሀይሚዬ እንግዲህ ናፍቃኛለች፣ ነይ ጀማ ናፍቀሽኛል ውዴ እያለ መጥቷል ማለት ነው በቲክቶክ። ሌላ ደግሞ የእዩ ባል ማለት ነው። ከዚህ በኋላ ከእዩ ጋር ግንኙነት አይኖረንም፣ ከዲኤንኤ በኋላ ነው ግንኙነት ሊኖረን የሚችለው ከእዩ ጋር። ስለዚህ አዲስ ድራማ ሊጀመር ነው ማለት ነው። ብሩኬ ራሱ ሽሽት የጀመረው ሌላ ቤት ተከራይቶ ያለው እዩ ልትመጣ ስለሆነ እዛ ቤት መታ እንዳትረብሻቸው ነው። ይሄ ዲኤንኤ እንዳይደረግ ለማድረግ ሽሽት ነው እያላችሁ ብዙዎቻችሁ አስተያየት እየሰጣችሁ ነው። ይሄ እኮ የማይደበቅ እውነት ነው። ሀይሚን ቢሆን እንዲጠራላት ስለምትፈልግ እዩ መታ ብቻ ሳይሆን ራሷ አስመጥታትም ቢሆን ብሩኬ ላይ ያላትን እምነት ማረጋገጥ ትፈልጋለች ማለት ነው። አሁን ላይ ብሩኬና ሀይሚ እንግዲህ አሪፍ ላይ ናቸው። ግን ደግሞ ብዙ ሰዎች አለመጣላታቸው፣ ሰላም መፍጠራቸው በጣም እያናደዳቸውና እያሳሰባቸው ይመስላል ማለት ነው። ብዙ ነገሮችን ለመፍጠር ብዙ ሰዎች ጥረት እያደረጉ ይገኛሉ። ስለዚህ ብሩክና ሀይሚ ችግሮቻቸውን አሁንም ተቻችለው ያሳልፋሉ ወይስ ደግሞ ሰዎች በሚሏቸው አሉባልታ ተመርተው ሌላ ችግር የሚፈጥሩ ይመስላችኋል? እንግዲህ ብሩኬ ዛሬ በራሱ ቤት ነበረ ቪዲዮ እየሰራው ነይጀማ እየጠበኩሽ ነው አይነት ነገር። እነዚህ ልጆች እኮ በእኛ ግፍ መስራትና መቀለድ አይሰለቻቸውም። በነገራችን ላይ እነሱ እኮ ይሄኔ እኮ አንድ ቤት ተከራይተው እዛው ቤታቸው ውስጥ ሌላ ሩም ውስጥ ወይ የእንግዳ ክፍል ወይ የሆነ መኝታ ክፍል ውስጥ አድርገው ይሆናል እኮ ሀይሚን ድራማ እየሰሩብን ያሉት። አይታወቅም፣ አትመኗቸው። ይሄ ልጅ መሄጃ ጊዜው የደረሰ ይመስላል። ዲኤንኤ እያለ እየተንጀላጀለ እየመጣ ነው። እዩም እርግጠኛ ነኝ 10 ቀን ይሙላት እንጂ ተነስታ ልጇን ይዛ እንደምንም ብላ ጠርጥራ መምጣቷ አይቀርም ማለት ነው። እንግዲህ ፋሚሊ ሳይቀር ከሱ አራቅ እያሉት ነበረ። ያው ዲኤንኤ ነው እንግዲህ በምንም መንገድ አድርገው ወይ ካላስቀየሩት እዩ በዚህ ልክ የልጇን አባት አባራ ልክ የሚረጋገጥ ነገር እያለ ብሩኬ ራሱ እዩ ብዝም ብትል የሚለቃት አይመስለኝም። እኔ እውነቴን ነው። ምክንያቱም ስሙ የጠፋብን ነገር ነው፣ ጊዜ ይፍታ ብለው የተውት ነገር ነው። ግን አንዳንዴ ደግሞ ብሩክ የሚያደርጋቸውን ነገር ስታዩ የሆነ ከዛ ሽሽትም ይመስላል እና ብዙ ሰዎች እንደውም ከዛ ለመሸሽ ነው እዩ ዲኤንኤ ላድርግ ብላ መምጣቱ አይቀርም። ይሄ አይቀርም። ለቪዲዮም ቢሆን አሁን ልጅቷን ልክ እንደ አብርሽ ማለት ነው የተወለደችው ልጅ ሴትም ሆነ ወንድ መሸቀያ ነው የምታደርገው እዩ ማለት ነው። ምክንያቱም ገና እርጉዙና ሆዷ ውስጥ እያለ ያን ያክል እንዲሁ ሼም ሳይዛት እኔማ ልጁ ራሱ ሰላም መወለዱ ያን ያክል የሰራች አሁን ከመምጣት የሚያግታት ነገር የለም። ግን ብሩኬ ደግሞ ዛሬ ቤት ውስጥ ሆኖ አንድ ቲክቶክ ቪዲዮ ሰርቷል ማለት ነው። እየጠበኩሽ ነው ምናምን የሚል ነይጀማ በሚለው ሙዚቃ ነው የሰራላት ለሀይሚ ይመስለኛል። እንግዲህ ሀይሚን ጥሏት ቤቱ ሄዶ ነበር ማለት ነው። ስለዚህ ቤቱ ምናልባት ሀይሚን ወይ ይዟት ሄዷለኝ። ይዟት ቤት ደግሞ አብረው ቪዲዮ ይሰሩልን ነበረ። ከዛ ውጭ ግን እነሱ ራሱ እኛ ላይ እየተጫወቱብን ሊሆን ይችላል፣ እየቀለዱብን ሊሆን ይችላል። እኛ እኮ እነሱን ዝም ብለን የምናምናቸው እንጂ ይሄኔ ሀይሚን ላይ ፎቅ አስተኝቶ ወይ የሆነ ሩም ውስጥ በፊት ሚፍታ የነበረበትን ክላስ ታውቃላችኋ። ይህን ዛርገዋት ይሆናል እኮ እነሱ ድራማ የሚሰሩብን ሌላ ቤት ተከራይተን ነው ምናምን እያሉ እሷም እንደዛው አብራ እየተወነች ሊሆን ይችላል። ለቪዲዮ ሊሆን ይችላል እዛ የገባችው። ምክንያቱም ቪዲዮ የሚያሳዩን ከገቡ በኋላ ነው እንጂ ግቢው ምን አይነት እንደሆነ ሲገቡ በር ላይ ምናምን አያሳዩንም። የድሮውን ግን ከግቢ ጀምሮ ነበር የሚያሳዩን። አሁን ግን የሚያሳዩን ቤት ውስጥ ከገቡ በኋላ ሩም ውስጥ ብቻ ነው። እና ምናልባት ሀይሚን እዛ ሚፍታህ የነበረበት ክላስ ውስጥ አድርገው አልጋ የራሱ አለው። ከዛ እዛ ጋር እየተኛች እዛ የሆነ ስቶ ምናምን አድርገው ሊሆን ይችላል እንትን እያሉ እየሰሩ ያሉት እኛን ለማሳመን ሊሆን ይችላል ነው። እኔ ነው እያልኩ አይደለም። ግን አትመኑ። የሚሰራ የሶሻል ሚዲያ ላይ የሚሰራ ነገር አብዛኛው ውሸት የሆነ ነገር ነው፣ አብዛኛው ማለት ነው። ምክንያቱም ሁሌ ጸብ፣ ሁሌ ጭቅጭቅ ሰለቸን፣ ለቤተሰብ ክብር ይኑራችሁ ምናምን እያልናቸው ስለሆነ በመሀል የተወሰነ ጋፕ ማድረግ ስለፈለጉ ነው እንጂ እነሱ ይህንኛውን ድብድቡን ጸቡን ምናምን ሲሰሩ ነው ቪው ያለው። በነገራችን ላይ ሰሞኑን የሚሰራው ቪዲዮ እንደ በፊቱ ቪው የለም። ለዛ እኮ ነው እነሱ ፈልገው ሳይሆን ሳይፈልጉ የማይሆን ድራማ ይጀምራሉ። ለምን እኛ ጥሩ ቪዲዮ ሲሰሩ አናይም? ችግራችን እኮ ይሄ ነው። ቁም ነገር ያለው ወይም ያዝናና ምናምን ከሰሩ እኛ አናይላቸውም። የምናየው ምንድነው? ጸብ፣ ጭቅጭቅ፣ ብጥብጥ ያለበትን፣ ንትረክ ያለበትን፣ ድብድብ ያለበትን እንደዚህ አይነት ቪዲዮዎችን በተደጋጋሚ እናያለን። ስለዚህ እነሱ ደግሞ ፈልገው ሳይሆን ሳይፈልጉ እንደዚህ አይነት ድራማ ይጀምራሉ። ጸብ ያለበት፣ ድብድብ ያለበት፣ ጭቅጭቅ ያለበትን ድራማ ፈልገውም ሆነ ሳይፈልጉ ይገቡበትና ይጀምሩታል ማለት ነው ይህንን ድራማ። እና አሁንም ቢሆን እነዚህ ልጆች እንደዚህ አይነት ድራማ እንዳይሰሩ እኛ ጥሩ ማየት፣ መጥፎ ኮመንት አለመስጠት። አሁን ትናንትና ፍራንክ ሰሩ፣ ግን ብዙዎቻችሁ በግድ ነው ወይ እየለመንሹ ነው ብሩክን የለውም ማለችው ምናምን እንደዚህ ከፈለገ ሲጀምር እኮ ብዙ ጊዜ ጠይቋቸዋል እንዳልኳችሁ
በእርግጥ አሁን እኛ ስላልንም ሳይሆን አይዲያ ስለሰጠንም ስላልሰጠንም ብቻ ሳይሆን እንትን ይላሉ፣ በራሳቸው ይጀምራሉ። እዩ ትመጣለች አሁን አይኗን አፍጥጣ። ምክንያቱም ያን ያክል ሆዷን ገፍትራ አዲስ አበባ ድረስ መታ ተሰድባ ብዙ ውርደትን ተከናንባበት የሄደችውን ነገር አሁን ዝም ብላ አታልፈውም። ድራማ ውስጥ ትገባለች፣ ትመጣለች፣ ራሷ ፈልገሽ ራሷ ትመጣለች። ምክንያቱም ግዴታ ብሩኬን ቢሆን ስሙን ማጥራት አለበት። እዩም ብትሆን ተሰድባለች፣ ልጅ አረገዝኩ ብላ በመምጣቷ አንቺ ወራዳ፣ አንቺ ርካሽ ሴት ሆነሽ እንዴት እንዲ በቃ የሌለ ያልተሰደበችው ስድብ የለም። ስለዚህ ይህን ነገር ለማጥራት እዩ ራሷም ትመጣ ይሆናል። ከዛ ውጭ ግን ብሩኬን ቢሆን ልጁ በተለይ የእሱ እንዳልሆነ እርግጠኛ ከሆነ መጀመሪያም ይሄን ነገር ማድረጉ አይቀርም። ምክንያቱም ብዙ ሰዎች በሱ ላይ እምነት አጥተዋል። ብዙ የሚወዱት ሰዎች ሀይሚ ራሱ ብሩኬ ላይ ብዙ እምነት ያጣችበት ነገር አለ። ይሄን ነገር እንግዲህ ለማስተካከል ራሱ ብሩክም ይጀምራል ብዬ አስባለሁ። ግን ዛሬ የእዩ ፍቅረኛ ወይም የልጁ አባት ነኝ እያለ የሚፎካከረው ሰው መጥቶ ነበረ። ከሷ ህይወት ወጥቻለሁ ለዲኤንኤ ብቻ ነው የምመለሰው እያለ ነው። እንግዲህ በቸር ተመለስ ነው፣ ሌላ ምንም ልንልህ አንችልም ብሮዬ።